መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት አገራችን በመመካከር በመነጋገር ችግሮችን የምትፈታበት ቱባ የሆኑ ባህሎች አሉን። ስለዚህ ምክክር ትልቁ የችግራችን መፍቻ ነው ብዬ አምናለሁ። ምክንያቱም ከመነጋገር ብዙ ነገር ይገኛል። ከመነጋገር አገር ታድጋለች። ከመነጋገር ቤተሰብ ከመበተን ይድናል። ስለዚህ መመካከር ጥሩ ነው ብዬ ነው ማስበው። ያው አሁን ላለነው በዚህ ዘመን ምክክርና ውይይት ትልቁ መፍትሄ ነው ብዬ ነው ማስበው። ምክንያቱም በንግግርና በውይይት ነው ችግሮችን ልንፈታ የምንችለው። በኃይል ምንም አይነት ችግር ሊፈታ ስለማይችል ውይይቱ በጣም አስፈላጊ ነው ብዬ ነው ማስበው። እኛው ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት በኔ አይን ልክ የሆኑ ባንቺ አይን ልክ ያልሆኑ ስንነጋገርባቸው የምናልፋቸውን እናልፋቸዋለን፣ የምንወስናቸውን አብረን እንወስናለን፣ የምንግባባቸውን ደግሞ የጋራ አንድነት እንዲኖረን እናደርጋለን። ስለዚህ ይሄ ነገር መልካም ነው። ግጭቶች የሚነሱት ጦርነቶች፣ የተለያዩ ነገሮች የሚፈጠሩት በሚስ አንደርስታንዲንግ ነው። ስለዚህ ወደ አንድ ሀሳብ በመምጣት ችግሮችንም ለመፍታት ምክክር እጅግ በጣም አስፈላጊ ነው፣ ግዴታም ነው። እኛው ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት ለውጥ የሚገኝበት ይመስለኛል። ተስፋ አደርጋለሁ። ያየሁት ነው። በእርግጥ የሚተላለፍ ነገር የለም። የሚተላለፍ ነገር አላየሁም። ዜናዎች ላይ ግን አሉ። ዜናዎች ላይ ስላሉ እሱና ያለው መልካም ነገር ነው። በጣም መልካም ነገር ነው። ደስ ይላል። በጣም እየተከታተልኩ ነው ያለሁት። ፕሮፌሰር የሚሰጡትን መግለጫ እየተከታተልኩ እየሰማው ቀን በቀን ምክንያቱም ለኛ ተስፋ ነው፣ ለሀገራችን ተስፋ ነው፣ ለልጆቻችን ተስፋ ነው። ይሄንን ማዳመጥ ግዴታችንም ስለሆነ እየተከታተልኩት ነው ያለሁትና ጥሩ ነገር ይዞልን ይመጣል። ለሀገራችን ችግራችን ይፈታል። በመነጋገር በመወያየት ችግሮቻችንን እንፈታለን የሚል ተስፋ አለኝ። እኛው ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት ሁሉ አሳታፊ ስለሆነ የሁሉ ሀሳብ ምክንያቱም ምንም ሀሳብ ወደ ኋላ ሳይቀር ሁሉ ሀሳቦች በግልጽ ተነጋግሮ ጥሩ ነገር ያመጣል የሚል ተስፋ አለኝ። እጅግ በጣም ትልቅ ተስፋ አለኝ። ያስማማናል። እነዚህ ጉዳዮች ፍሬ የሚያፈሩ ከሆነና በምክክር ኮሚሽኑ ጸድቀው የሚወጡ ከሆነ ትልቅ ተስፋ አለኝ። ከምክክርና ከውይይት ውጪ ሌላ ምንም የችግር መፍትሄ ስለሌለ ሰላምን ያመጣልናል። ለሀገራችን ሰላም፣ አንድነት፣ ለሁሉ ነገር ሰላም ይሆናል ብዬ ነው ተስፋ የማደርገው። እኛው ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት እኛው ለኛው መጣል ልንሆን መድኃኒት